ባክን አንተ በዚህ ህዝብ ፊት ወደ ራስ ወይ ልትመለስ ቃል ግባ አይ ምትል ከሆነ ደግሞ እኔ እንጃ ምን ማድረግ እንዳለብን አላውቅም። እንኳን አንተ መጣክ እንኳን በካሜራ መጣን ምን መሰላችሁ እኔ እስካሁን ድረስ እሱ ቤት እየሄድኩኝ ነው እያንዳንዱ እንቅስቃሴውን እኔ አውቃለሁኝና በቃ ከኔ አቅም በላይ ስለሆነ እኔ አንተንም ልጠራክ ፈልጌ ነበር አንተም ሰሞኑን ቢዚ ነኝ ጧት እያልከኝ ነበር በቃ ይሄ ልጅ በጣም የተለያየ ሱስ ውስጥ እየገባ ነው ምንድነው የሚሻለው ምን ሆንኩ እኔ ተስተካክያለሁ እሱን ማቴ በየቀኑ እኔ እኮ አያለው በየቀኑ ቤት እንትን ስትቆይ ምን ስትል ልጁም ህፃኑን ልጅም ይነግረኛል በቃ እየሰከረ እኮ ያለቀሰ ነው ያደረው እንደዚህ ሆኖ ነው ጾም ጭራሽ ያቃል መሲ በነክ ፋሚሊዎችን እስቲ ሰላም በል ሰላም እንዴት ናችሁ ደህና ናችሁ ወይ ውድ የተከበራችሁ ቤተሰቦቻችን ደህና ናችሁ ወይ እምወዳችሁ እኔ ደህና ነኝ ወንድማችሁ እናንተ ደህና ናችሁ ባላችሁበት ሰላም ይብዛ እግዚአብሔር ከናንተ ጋር ይሁን ከኛ ጋር ይሁን ፈጣሪ ከናንተ ጋር ይሁን ስብከት እየጀመረ አይ ደስ ይላል እንግዲህ ያው ሰላም ስለሆነን ነው ስለ ሰላም እናወራው ባይዘ እና ታመን ሆስፒታል ተኝተን ብንሆን ኖሮ ስለ ሰላም ነው ያለውን ቫልዩ እናቅ ነበር እግዚአብሔር ይመስገን እግዚአብሔር ከሰላም ከጤና ጋር ስላኖረን እግዚአብሔርን ብናመሰግንም ችግር የለም ቢሆን እና እንደን ተባረከ ለኔም ስብከት ጀመረና ፋሚሊዎቼ ያው ባሪች ያለው ሁኔታ እያወራው ነበር ባለፈው መሲንም አስቀይሟል ያለው ሁኔታ አሁን ሰባኪ ነው የሚጫወተው እኔ ከጀርባ ወይዘር እንዳላቀም አሁን እኔ ሰባኪ እየተጫወተው ነው ፋሚሊ ግን ባሪች እኔ በፋሚሊ ፊት የሚጠይቀው ባለፈው ከቢና ጋር እዚህ ጋር ጠርተን አንተን ካንተ ጋር እያወራን ጥሩ የሆነ ነገር ላንተ ተስፋ እየሰጠን እኛ አለን ምንም አያሳስብ ከዚህ በኋላ ያለው እኛ አለን ምንም አንተን የሚያሳስብ ነገር አይኑር ወንድሜ እያለን ደግሞ አንተንም ትሪት ታርግ ብለን መሲን ጠርተን አምጥተን አንተ ደግሞ ዞረ የወጣበት ህይወት ለራሴ እየገባ ነው ያለው ያው ሳትዋሽ ማለት ፋሚሊ በደንብ እንድሰሙ ፈልጋለሁ ለምን እኛ ምን አረግን መሲ ምን አረገችና ሄደ በማይሆን ላይፍ ውስጥ ለምን ገባ ባለፈው ቪዲዮ አይታል መሲም ጥሩ ነገር ካወራች ራሱ በኋላ ያለው ነገር ጥሩ አይደለም እየተባለ ነው ይሄ ምን አይነት እውነት ነው ወንድሜ ምን አይነት እውነት ነው እስቲ ለኛ አብራራልን ለፋሚሊዎችም ጥያቄ የሆነው ነገር ዲስከስ እንድታረግ እንፈልጋለን አይ አፍቴ ታዲያ እኔን ለብቻ እኮ መጠየቅ ትችል ነበር እኛ እኮ ጥያቄ ነው ለምን እንደሆነ ታውቃለህ ያንተ ህይወት ከሚዲያ ምንም የራቀ ህይወት ላንተ የለም እኛ ቤተሰብ አንተ ስትጨነቅ ስታዝን በምንም ሁኔታ ባለበት ሰዓት ካንተ ጎን የሆነው ፋሚሊ እንዴት ከነሱ ደብቃለሁ ያለው ሁኔታ አንተ እንኳ በቃ የሆነ ክለብ የሆነ ቦታ ስትገባ እኮ በሰከንድ ለሰው ብዙ ሰው ይደርሳል ግን ይሄን ሊደብቅ አልችልም ስለዚህ ይሄንን ነገር ዲስከስ አድርግ ለኛ አብራራልን ምንድነው አንተን ያጋጠመ እንደዚህ ተስፋ ያስቆረጠ እኛ አለን እያለን እኛ ንቀ ነው ወይ ቢና ንቀ ነው እኔ ንቀ ነው እዚህ ጋር 50,000 ሰው እንዴት ንቀ ነው ወይ እንዴት ነው እሺ ንገረን እኔ ልስማበት ባሪች እኔ ልሰማ እውነት ፈልጋለሁ ሀብቴን አንተንም ንቀ አይደለም ቢንንም ደግሞ ንቀ አይደለም እና ደግሞ ቤተሰቦችንም የኛን መከተሉን ቤተሰቦቻችንም ንቀም አይደለም ጌታ ምስክሬ ነው ግን ምንድነው እኔ በቃ የመሰለኝ አማራጭ ነው እየተከተልኩ ያለው እኔ እንደመሰለኝ ነው እየሄድኩ ያለው እሺ ምንድነው ባሪች እሺ ምንድነው የመሰለ አንተ ነው ለምሳሌ ምንድነው የመሰለ ያለው ነገር ምንድነው አንተ ነው ሱስ ነው መጠጥ ነው ሲጋራ ነው አንተ ከጎዳና ባሪች ትዝ ይላል ያንተ ልጅ ከጎዳና አንስተ ጥሩ ላይፍ እያኖርክ እሱን ሲጋራ ተወብለ ትምርት አስጀምረ ለራሲ ደግሞ እስቲ አስብ እስቲ ለፋሚሊ ያለው ነገር አብራራ ለኔ በጣም ጨንቆኛል ፋሚሊ ከሱስ አውጥቶ ለራሱ ሱስ የሚገባ ሰው እኔ እንደዚህ አይነት እኔ አጋጥሞኝም አያውቅም አንተ መክረ ልጁን ልጁ እሺ ካንተ ምን ይማር ሲጋራ ነገ አሁን እኮ ነገ አንተ ዶክተር ይሆናል እንደዚህ አይነት ደረጃ ይደርሳል ያልከው ልጅ ነገ ካንተ ምን ይማራልሽ ናይት ክለብ መጠጥ ምንድነው የሚለም ካንተሽ ምንድነው እሺ ለምሳሌ ልጅ ምን ካንተ ይማርሽ
ንገረን እስቲ። ይገባኛል ሀብቴ፣ አንተ የምታወራው ለኔ እንትን ብለህ ነው ይገባኛል። ግን ሀብቴ ምን መሰለህ እኔ እኑን መዋል ይችላል የትም እየዞርኩ በየካፌው ቡና ሻይ ቡና እያልኩ መዋል ይችላል። ማታ ግን ለኔ እንቅልፍ የለኝም። ጌታን እኔ ለቤተሰቦቼ ልንገራችሁ በቃ ለዛ ብዬ በቃ እኔ እንደ ቀልድ በቃ 1 2 እያልኩ የጀመርኩት ነገር እኔን ሲሱስ ውስጥ እየከተተኝ ነው አውቃለሁ። አልደብቅም፣ ከናንተ ምንም ነገር አልደብቅም። በቃ አንድ ነገር አልደብቅም። ስለዚህ ምንድነው አዎ አንተ እንዳልከው ምን ነገር ማለት ጀምሬያለሁ። በቃ መሻሸጊያ ነው ለኔ። በቃ ምንም ቢሆን ጠጥቼ ከገባው እንቅልፍ ይመጣል ለኔ፣ ቢያንስ እንቅልፍ ይመጣል። በቃ ሀብቴ ተረዳኝ፣ አንተም ብትሆን ተረዳኝ። የኔ ስሜት ላንተም ሜቢ ጓደኛዬ ነህ በግማሹ ነው የኔ ስሜት ላንተ የሚገባ፣ ግን 100% ስሜቱ ለኔ ብቻ ነው የሚገባኝ። ምን ያህል ዋጋ የከፈልኩበት ምን ያህል ርቀት የተጓዝኩበት መንገድ ራሴ ስለማቅ ለኔ ብቻ ነው የሚገባኝ። ስለዚህ እኔ እንቅልፍ እንደመጣልኝ የሆነ ቦታ እየተዝናነ ወይ እኔ ከሴት ጋር አልወጣም። ገባ? እኔ ራሴን ነው እንጂ የሚጎዳው ሰውን አልጎዳም። በቃ ግን እኔ ራሴን የሚጎዳው ምንድነው ልጎዳ እኔ ብዬ ነው። በቃ እኔ ልጎዳ በቃ ከዚህ በኋላ እኔ ለምንም አላስፈልግም ብዬ ራሴን ነው እንጂ የጎዳሁት እኔ ማንንም እየጎዳሁ አይደለሁም። ይቅርታ አድርጉልኝ። ባሪች እኮ ልክ ነህ። አንተ እኮ አልተሳሳትክም። ይኸውልህ ሰማኝ፣ አትጨነቅ፣ ልንገርልህ፣ አትጨነቅ። እሺ አሁን ለምሳሌ ማለት ነው መሲ ከጎንህ ነች። በተቻለ አቅም ቤት እየመጣች አውቃለሁ። እሱን አልካድኩም። አዎ ከጎንህ ነች። መጣ ትሪት እያደረገች በቀን ካንተ ጋር ምግብ እየሰራች አንከባከበች። አንተ እሺ ምን እናድርግ? አንተን እሺ ምንድነው የምትፈልገው? እሺ እኔ የምትችል አድርግ ካንተ ጋር። እሺ ምን እንደሆነ ነው የምትፈልገው? እሺ አንተ እኮ እሺ አንተው ክሌብ አንተን እኮ ይመጥናል። እንደው አይመጥነኝም አውቃለሁ። ግን ሀብቴ እዚህ ጋር ምን መሰለህ፣ በእናትህ ተረዳኝ ቢያንስ። እሺ ምን ልሆና አንተ እኮ እሺ እኔ ታዲያ ወድጄ አይደለም እኮ የት የምገባው ወድጄ አይደለም። በቃ እረዳሃለሁ እኮ እኔ እረዳሃለሁ። እኔ እንትን ብዬ አይደለም እኮ ባሪች እንትን ብዬ እኔ እኮ ማለት ነው እረዳለሁ። ፋሚሊ በጣም ሶሪ፣ ግን ይኸውልህ አትጨነቅ። እሺ አሁን ወደ ራሴ ተመለስ እና ፋሚሊ እሺ ይኸውልህ ያለው ነገሮች በጣም ምን በበኩል እኔም በጣም አስጨንቆኛል። ባሪች እሺ አሁን ማለት ወደ ራሴ ተመለስና መሲንም በነገራችን ላይ ደውያታለሁኝ እመጣለሁ ብላለች። ያለው ሁኔታዎች በጣም እንትን እያሉ ነው። ግን ባሪች እየሰማሁ አንተ እንደዚህ መሆን እግዚአብሔርም ማለት ባንተ አያምርብህም ደግሞ ማለት ነው። አንተ ጠንካራ ስትሆን ነው የሚያምርብህ። አንተ ስታለቅስ ስታዘን ደግሞ አይኔን ድጋሜ ነው የምታጣው። ገብቶሃል አይደለ? ሲጀመር ፋሚሊ በእንባ በተለያየ ምክንያት ነው አይኑን እንደዚህ የሆነው። ስለዚህ ባሪች እኔ ወድጄ አይደለም። በቃ እናንተም ብትሆን ተረዱኝ። በቃ አንተም ብትሆን ተረዳኝ። እኔ እረዳሃለሁ። እሺ ምን ልሁን? ስለዚህ ምንድነው በቃ እኔ አውቃለሁ፣ ችግር የለውም። ከዚህ በኋላ የሞተውን ነገር ማስነሳት ከባድ ነው። እኔ ያንን የትላንትናውን ህይወት እያሰብኩ አይደለሁም። በቃ እሺ ኢትስ ኦኬ። በቃ እኔ ከሱስ እንደወጣ ነው የምትፈልገው? ችግር የለውም፣ እግዚአብሔር ይረዳኛል። እኔ አሁንም ሱስ ውስጥ አልገባሁም። በቃ እንቅልፍ እንደመጣልኝ እንቅልፍ እንደወስደኝ ነው። እኔ ሱሰኛ አይደለሁም። በቃ አው ጠጣለሁ። በቃ ስጠጣ እንቅልፍ እንደወስደኝ ፈልጌ ነው። 1 2 ብዬ ቤት ስገባ እንቅልፍ ይወስደኛል። በቃ ሌላ ነገር አይደለም። እኔ አሁን ለልጄ ከጎዳና ነሳውት ልጅ አለ። እሱን ላይ እግዚአብሔርን እኔ ቁልፍ ከውስጥ ቆልፌ ተኝቼ እንደዛው ተነስቼ እሄዳለሁ። አውቃለሁ መሲም ደግሞ ቤቴ መታ ምግብ ሰርታ አብልታ ቤት ምግብ አስተርፋ እንደምትሄድም አውቃለሁ። በጣም ቴንኪው ብዬ በጣም በብዙ አጋጣሚ ቴንኪው ብያታለሁ። ግን አሁን ምንድነው አልተረዳችሁኝም። ብዙዎቹ አልተረዳችሁኝም። እኔ ስሜት አይደለም እንደዚህ የሚያደርገኝ፣ ይሄን ደግሞ የመጠጥ ሱስ አይደለም እንደዚህ የሚያደርገኝ። እሺ አንተ ወደ ራሴ ተመለሳ። እሺ ድሮ ማንነት እኮ መመለስ ትችላለህ። መሲ ከጎን ሆናለሁ ብላለች አይደለ? ከጎንም እየሆነች ናት። መሲ ፋሚሊሽ ምንድነው ያሉት? መሲና ባሪሽ ወደፊት ይቀጥሉልን እያሉ አንተ ደግሞ በማል እንደዚህ አይነት ዓለም ውስጥ መግባት ለምን አስፈለገ? ጫወታ አይደለም እኮ እሺ፣ ጫወታ አይደለም እኮ ያዝኩት። እሺ እንዴ ምንድነው አሁን ሰው ለኔ የሚመርጥልኝ ሰዓት አይደለም ይሄ ለኔ። በቃ ማንም ቤተሰቦች እናንተም ብትሆኑ በቃ ጫወታ አይደለም እኔ ያዝኩት።
በቃ ትናንት የሆነውን ሙሉ ረስቼ ወዲያው ደግሞ ተገልብጬ ከመሲ ጋር ለመምጣት መሲን ለማግባት እኔ ጫወታ አይደለም ያስኩት። እሺ ስለዚህ ይሄንን ነገር ይሄንን እንደዚህ የምታስቡ ሰዎች አታስቡ። በቃ ጫወታው አንተው መጠጥ ቤት ሄደ ሲጋራ እንትን እያረክ ህይወት ልትቀጥል ነው የምትፈልገው? ምን ይሻለኛል ንገረኝ። በቃ የሚሻለው ከጎን መሲ አለች አይደለ? መሲ ከጎን ትሆናለች እስከፈለገች ሰዓት ቢያንስ እሷ እሺ ትላለች። እሺ ትላለች። ይኸውልህ አንተ ባለው በተቻለ አቅም የሆነ ሰዓት ድረስ ያለውን በቃ ነገሮችን አንተ ወደ ራሴ እስክትመለስ ድረስ መሲ አጠገብ ሆናለሁ ብላለች ፋሚሊ። እሱ ደግሞ ያለውን ነገር በጣም እያበላሸ ነው። ግን መሲ በጣም ጥሩ ነገር እንደምታወራ ተስፋ አደርጋለሁ። መሲ ከሩቅ እየታየች ነው ያለችው። ባሪች አንተም ሶንም ተጠቅተሽ ትምጣ። በቃ እኔ ደውያታለሁ። ምንድነው ከኔ ጋር ማውራት ካለብኝ ከኔ ጋር እኮ ማውራት ነው። በቃ አሁን ያለው ነገር ያንተን ጉዳይ በጣም እኔን አሳስቦኛል። ገብቶሃል አይደለ? ታዲያ ምንድነው አሁን እዚህ ጋር ሶን ለምጠራ ትምጣና ያለው ነገር ነገር ካላወቀች ለሷንም ነግራለሁ ምን እንደሚሆነው አረ ነው ብቻ ጥሩ ነገር እንትን እያለና ያለ ነው። ግን ፋሚሊ እኔ ማውራው ነገር ራሱ ጠፋብኝ ከጭንቀቱ የተነሳ ማለት ነው። አሁን አንተ ባርች መሲ እየመጣች ናት። ራስን አረጋጋ። እኔ አረጋጋለሁ ራስን ችግር እኔ ራስን አረጋጋለሁ። ራስን አረጋጋች ፋሚሊ መሲ እየመጣች ናት። አንተ ራስንም አረጋጋ። በፍቅር በሰላም ያለው ነገር እንደባለፈው ተቆጥተ ምናምን እንዳትል ፋሚሊ መሲ እየታየች ናት። እንዴት ዋላችሁ? ደህና ነሽ? እንዴት ነው? ሰላም ደህና ነሽ? ደህና ነሽ? መሲ እንዴት ነሽ? አለክ? ደህና ነሽ? አለሁልሽ። በእናታችሁ እዚህ ጋር ለሆነ ይበርደኛል። በርደሽ ነው? አዎ ይበርዳል። እየገባ ስለሆነ በጣም እየበረደኝ ነው። እኔ ራሱ በጣም እየበረደኝ እንዴት ናችሁ? ደህና ናችሁ? ደህና ነን እግዚአብሔር ይመስገን። ፋሚሊ ያው ሰላም ብለሻል? በዚህ ፋሚሊ ሰላም እንዴት ናችሁ? ኦሞ ፋሚሊ ያው ብርዱ ነው እንደዚህ ያደረገኝ። ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ፋሚሊዎቼ ያው እንደምታውቁት ከመሲ ጋር ባለፈው ጥሩ የሆነ ዲስከስ አድርገን ነበር። ጥሩ የሆነ ነገር አውርተን በጥሩ ደረጃ ደርሰናል። ባሪችም ባለፈው መሲንም በተቻለ አቅም አንቺ ምናምን ብዬ አስቀይሚያታለሁ ይቅርታ ጠይቃለሁ እያለ ነው። ዛሬ ግዴታ መሲን ይቅርታ ይጠይቃታል። ጠይቃለሁም ብሎኛል። ባለፈውም እኮ ጠይቃታለሁ። ሁለተኛ ነው። ኦኬ እንደዛ ከሆነ እኔ አትሽባይ እኔ ልጠራችሁ ፈልጌ ነበር። እንኳን አንተ መጣክ እንኳን በካሜራ መጣን። ምን መሰላችሁ እኔ እስካሁን ድረስ እሱ ቤት እየሄድኩኝ ነው። እያንዳንዱ እንቅስቃሴውን እኔ አውቃለሁኝና በቃ ከኔ አቅም በላይ ስለሆነ እኔ አንተንም ልጠራክ ፈልጌ ነበር። አንተም ሰሞኑን ቢዚ ነኝ ጧት እያልከኝ ነበር። በቃ ይሄ ልጅ በጣም የተለያየ ሱስ ውስጥ እየገባ ነው። ምንድነው የሚሻለው? ምን ሆንኩ እኔ ተስተካክያለሁ። እሱን ማታይ በየቀኑ እኔ እኮ አያለሁ በየቀኑ ቤት እንትን ስትቆይ ምን ስትል ልጁም ህፃኑን ልጅም ይነግረኛል። በቃ እየሰከረ እኮ ያለቀሰ ነው ያደረው። እንደዚህ ሆኖ ነው ጩም ጭራሽ ያውቃል መሲ። በነገራችን ላይ ማለት ይሄ ነገር አንቺ አታውቅም ብዬ ነበር። እውነቴን ነው ማውራው። ለፋሚሊም እያወራው ነበር ቅድም ከዛሬ ነገ ይሻላል በሚል ሜቢ እኔ ትሪት ሳደርገው ሁሉንም ነገር ይተዋል ብዬ ብዙ ታግሻለሁ። ግን ሊተው አልቻለም። ስለዚህ አብትሽ አንተም ቤተሰብ እናንተም በውስጥ መስመር የምታገኙት ከሆነ እባካችሁ ምከሩት። ከኔ አቅም ስለበለጠ ነው። የምሬን ነው። እኔ ብዙ ነገሬን መስዋዕት አድርጌ ከሱ ጋር በቃ እሱ ሳያየኝ ራሱ ጧት መጥቼ ሰርቼ ሄዳለሁ። እሱ ያለም ሰርቼ ሄዳለሁ። ግን ከራሱ ጋር አይደለም። በክላስ ውስጥ ቆልፎ ነው ያለው። ክላሱ ድንገት ሲከፈት ሙሉ በሙሉ ቤቱ ጠርሙስ ብቻ ነው። ብዙ አይነት ነገር አለና እባክህን አንተ በዚህ ህዝብ ፊት ወደ ራስ ወይ ልትመለስ ቃል ግባ። አይ ምትል ከሆነ ደግሞ እኔ እንጃ ምን ማድረግ እንዳለብን አላውቅም። አይ ምትል ከሆነ ደግሞ ምንድነው ለማስፈራራት ነው እንደምትወክሪው? አይደለም እኔ እየነገርኩ እኔ እኮ አንተን መቼም አላስፈራራህም። እኔ እየነገርኩ ነው። ራስን እኮ ነው የሚገዳው። ስለዚህ በዚህ አንተ መጎዳት የሚጎዳ ሰው ሊኖር ይችላል። ማን ነው በኔ መጎዳት የሚጎዳው? እኔ እጎዳለሁ። ለምሳሌ ልጁ ይጎዳል፣ ህፃኑም ልጅ ይጎዳል። አንቺ ከኔ መጠጥ ጋር አንቺ ደግሞ ምን ያይዘሻል? ምን ያገናኝሻል? እንደዛ አትበል። ባሪች እንደዚህ አይነት ንግግር የለም። እኔ ከዛሬ ነገ ትሻላለህ፣ ከዛሬ ነገ ትለወጣለህ። እንደዚህ አይነት ንግግር ካንተ አፍን አልጠብቅም። ሰምተሃል አይደለ? እንደዚህ አይነት ንግግር አቁም።
ይኸውልህ በፋሚሊ ፊት ያለው ነገር ይኸውልህ ተዋለው ነው መጠጥ ተዋለው በቃ መጠጥ ከዚህ በኋላ ሶስ አለብኝ አንቺ ከመምጣትሽ በፊት ምን አለ እኔ ቀን መሲ መታ ትረዳለች ከጎኔ ትሆናለች ማታ በጣም ነው እየረዳችኝ ያለችው ከሁለት ሰዓት በኋላ እኔ መሄጃዬ ስለሌለ ብዙ ሐሳብ አይምሮዬ ስለሚመጣ ከጩጩን ቤት አስቀምጬ ከውጭ ቆልፌ ነው የሚሄደው መሲ እውነቴን ነው ማለት እኔ ግራ ነው የገባኝ ስለዚህ ይሄ ልጅ ምን ብናረጋው ይሻላል መሲ እኔ በፋሚሊዎቼ ፊት የምጠይቀው ነገር ምን ብናረጋው ይሻላል አተውት በቃ እሱ ይሄድና እናውራሽ እሱ ይሄድና እናውራሽ የምን እኔ መሄድ ያስፈልጋል እኔ ተዋለው ምን መሰለ በቃ ተዋለው እኔ እንደዚህ እኔ መጎዳት እኔ መጠጣት እናንተ እንደዚህ ሚከለክላችሁ ከሆነ አንተን አይመጥንም ቢመጥን ነው የጎደለክ ምንድነው ያነሰ ምን ትፈልጋለሽ አንተ እኔ እኮ ግራ ነው የሚገባኝ ምንድነው እስቲ ስታስብ ያልጎደለኝ ምንድነው የጎደለክ ቤት ሙሉ ነው አንተ አለ ልጅ አለ የምበሉትን አላጣችሁም ግዴታ አንተ አጠገብ ሴት መኖር አለበት እንዴ ግዴታ ካንተ ጎን ሴት መተኛት አለበት ትንሽ እንኳን ለራስ ጊዜ አሰጥም እንዴ ለምንድነው እንደዚህ የምትሆነው እኔ አርትሽ ነኝ ባለፈውም ነግሬያለሁ እሱ እየሰማም እነግረዋለሁ ስማኝ ቢያንስ አሁን በዚህ ሰዓት ላትወደኝ ትችላለህ ላታፈቅረኝ ትችላለህ አቃለሁ ልትወደኝ አትችልም ግን እኔ እስክትወደኝ ድረስ እጠብቅሃለሁ አጠገብህ ሆኜ እንከባከባለሁ ብዬ ለነሱም ቃል ገብቻለሁ ለቤተሰብም ቃል ገብቻለሁ ያንን ደግሞ እያደረኩኝ ነው አላደረኩም እንዴ ንገረኝ እያደረኩ አይደለም ምንድነው ዋሽው አንተ ለምንድነው ያለው ነገር ዝም ብለን እንደምሰማው በቃ ልብ እስኪከፈት ድረስ ከራስ ጋር ሁን በቃ አሁን እሺ ለምንድነው ቀጥታ እዚህ ጋር እያየለም ለምንድነው እንደዚህ ጎንበዝ ብለህ በቃ ለምንድነው ዝም ብለህ የምትሰማው ያለው አሁንም ፋሚሊ ፊት እኔ እንደዚህ ጎሎኛል እንደዚህ ብለህ ለምንድነው ማጣይቀው አንተ ምንድነው ያሰራ ሰው አለ እንዴ በቃ ምንም ምን አልጎደለኝም እግዚአብሔር ይመስገን ከዚህ በኋላ ግን ቃል ገባላችኋለሁ አላደርግም አልጠጣም የሆነ በቃ አልሄድም ቤት በቃ ተይቼው እላለሁ በቃ እንደዛ በል እንደዛ በል ቀን እኔ እንከባከባለሁ በቃ ቀን መዚህ አለች ቀን እስከ በቃ እስከ 1 ሰዓት ወይ እስከ 11 ሰዓት እንከባከባለሁ በቃ ባርቻ አልኩ እኮ በቃ እዚህ ጋር እኮ አይደለም አንተ ሐሳብ ይያለው እኮ እኛ እኮ ሮቦት አይደለንም እዚህ ጋር ቆመን ታዲያ ምንድነው እንደዚህ እሺ የምትለው እሺ በቃ እሺ መሲን እያየ መውራት ይችላል እኔ እንደዚህ አይተ እሺ ማለት እኮ የለም እሺ ብያለሁ አሁን እሺ ብያለሁ ባንተ ምክንያት እሺ አምሮ እንለቅ እሺ እንሙት እሺ ብያለሁ እንሙት እሺ በቃ እሺ እያልክ እንደዚህ እሺ ምናምን አንተ እኮ ሐሳቢ እዚህ አይደለም እኔ ሀብቴ ምንድነው ያወራው መሲ ምንድነው ያወራች ብትል ራሱ አትመልስም ሐሳብን አሁንም ሰዓት እየመሸ ነው ለአንተ ብለን ነው እንደዚህ እኔ ለአንተ ብዬ ነው ክሌል እየታየልህ ነው ለአንተ ስል እዚህ ህዝብ እየሰማ የተለያየ ሰው እየሰማ የሆነው ይሁን ብዬ እንደዚህ ማወራው ለአንተ ስል ነው እሺ አልኩ አይደል በቃ ወደ ራስ ተመለስ እሺ በቃ እመለሳለሁ ወደ ራስ ተመለስ እሺ አትጨነቁ ባይዘው ማለት እሺ የሚለኝ ሰው በጣም ነው እኔ የምጠላው እሺ ከምትለው ያለው ነገር ማለት ነው እንደዚህ ነው አንተ እንደዚህ ሆነ እሺ 80 አንድ ነገር ሳሰማ ነው እሺ እያልክ ያለው ባሪሽ ስለዚህ ነገር እሺ ማለት የሆነ ደዝደን አለ አይደለ በቃ ሄዳለው በቃ ማታ እኔ ማንንም አይዘኝም እንደምትል አይነት ንግግር እንደምታወራ ፋሚሊ እየሰማችሁ ነው አሁንም ድጋሜ የሚጠይቀው በስነ ስርዓት ያለው ነገር እኔ አቁሜያለሁ መሲ ከጎን እኔም ባይዘው ፋሚሊ ከዚህ በኋላ ከሱ ጋር ብዙ ሰዓት ቢያንስ ማታ የት እንደሚሄድ ጠብቃለሁ መሲ አንቺ ቀን ከሱ ጋር ተኛለሽ እኔ ማታ 24 አወር ቢያንስ 12 ሰዓቱን ከሱ ጋር ሆናለሁ ቢናም ከሱ ጋር ይሆናል እስቲ ምን እንደሚሆን እናያለን ግን ያው ከጎን ቢያንስ እሱ በዚህ ሰዓት ራሱ ያው ፋሚሊ የት እንደሄደ እኔ አላቅም አንተ እኛ እኮ እዚህ ጋር የምናወራው ነገር እየሰማ አይደለም ፋሚሊ በጣም ከዶኛል አንተ ወደ ራሴ አሁንም ተመለስ ይሄ ለአንተ ብለን ነው አንተ በዚህ ሰዓት ጦዛሃል አንተ እኮ ከዚህ ይልቅ መታመም ይሻላል እኔ ላውራሽ እንዴ አውራ እኔ በእውነት ነው የምላችሁ በቃ እኔ ሱስ ውስጥ አይደለሁ በቃ እኔ ለእንቅልፍ ነው የምጠቀመው በቃ ከተጣውም ለእንቅልፍ ነው ስለዚህ ቤተሰቦቼ እናንተም ስሙ በቃ ከዚህ በኋላ አላደርግም ምንም አይነት ነገር ዝናብም እየመጣ ነው ስለዚህ እኔ ምንድነው አሁን ወይ እኔ ቤት እንሂድ ወይ የሆነ ቦታ እንሂድ በቃ ፋሚሊ እየመጣ ነው